السلام عليكم ورحمة الله تعالى وبركاته. وديسنا رجوج لينا شرانا ناتشو سامتون دي تعلفة. وديسنا رجوج رمضان بتروح نتحيا سلفاتشنو صومسيو صوماتشنو جو بجوج. داري بينك زيبت سينو برنامجين من نقراتشو زمروجن بخير مستوسي ميلون نو يتم داتي رشي. رمضان يا خيرات ورنو. አጅር ለማግኘት ደግሞ ኸይር ስራዎችን መስራት አለብን። እንዲሁም ቤተሰቦቻችንንና ጓደኞቻችንን በኸይር ነገር እንዲሰሩ ማስተዋወስ አለብን። ልጆች ቲቪ፣ ጌም፣ ጨዋታ እና ሌሎች ነገራቶች ከዒባዳ ሊያዘናጉን ስለሚችሉ ጥሩ ስራ እንድንሰራ የሚያስተውሱን ነገራቶች ሊኖሩ ይገባል። ለምሳሌ እኔ ሰራሁትን ላሳያችሁ። መጀመሪያ ወረቀት ቆራረጥኩኝ። ከዛም በእያንዳንዱ ወረቀቶች ላይ አንዳንድ ኸይር ስራዎችን ጻፍኩኝ። ለምሳሌ ከጻፍኩት መካከል ለምብላችሁ 100 ጊዜ لا اله الا الله ማለት ላክስቴ መደወል ሱረት ነብእን መቅራት በዚህ መሰረት 30 ወረቀቶችን አዘጋጃለሁ። በየቀኑም አንዳንድ ያወጣሁኝ አንድ ኸይር ስራ ሰራለሁ። ይሄን ብቻ ሳይሆን ብዙ አይነት ሐሳቦችን በማምጣት በየቀኑ አንድ ኸይር ስራ መስራት ትችላላችሁ። ውደስና ልጆች ለዛሬ ዘጋጀሁላችሁ ምክር ይሄን መስል ነበር። አሁን ደግሞ በቀጥታ ወደ ድንቃድንቅ ወሬዎች እናልፋለን። አብራችሁን ሁኑ። ልጆች ዛሬ የማስቃኛችሁ መስጂድ ሪዮካ መስጂድ ይሰኛል። ሪዮካ መስጂድ በክሮሺያ ውስጥ በሪዮካ ከተማ ይገኛል። ከ2009 እስከ 2013 የተሰራ መስጂድ ሲሆን በአጠቃላይ ፕሮጀክቱ 76 ሚሊዮን የክሮሺያ ኩና ወይም ብር አውጥቷል። የኳታር መንግስትም ታላቅ አስተዋጽኦ አድርጓል። የክሮሺያ ሚዲያዎችም ይህ ህንጻ ከአውሮፓ ውስጥ ካሉት በጣም ቆንጆ መስጂዶች አንዱ በመሆኑ ገልጸዋል። መስጂዱ 1400 ሰዎችን ማስተናገድ ይችላል። ይህ መስጂድ ለየት የሚያደርገው ሚናራው ከመስጂዱ ተነጥሎ ለብቻው የተሰራው። እንዲሁም መስጂዱ ውስጥ አዳራሾች፣ መዋለ ህፃናት፣ ፋውንቴኖችን እና ሌሎች ነገሮችን ያቀፈ ነው። ውስጡ ምን ይመስላል የሚለውን ላስቃኛችሁ። ውደስና ልጆች ለዛሬ ዘጋጀሁላችሁ ፕሮግራም ይሄን መስል ነበር። በቀጣይ ሳምንት እስከነገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።